ምንድነው ሁሉ ፈገግታ ባክሽ? ታውቃለህ እንደ ዛሬ በህይወቴ ደስ ብሎኝ የማያውቅ በቃ ዛሬ በህይወቴ የምፈልገው ደስ የሚል ዜና የሰማሁበት ቀን ነው። የልቤን ገለጪ ባለማሳየት በጣም አዝናለሁ። ከውስጤ ላትወጪ እንደተቀመጥሽ እያወቅኩ እንኳን የለሽም ማለቴ ግን ይሄ ሁሉ የኔ ስህተት ነበር። እባክህ በሌላ ነገር እንዳትወስድብኝ። ለምን እንደዚህ ትላለህ? ገልሙ እኔና የግሌ ምን አለን ሲጀምር? ቅድም እንዴት እንደወጣ ይቻላል ያላስተዋልኩ እንዳይመስል። በዛ ላይ ደግሞ ከዚህ በፊት የነገርከኝ ነገር አለ። ገልሙ እኔ በሰው ልብ የማዘዝ ምንም ስልጣን የለኝ። ዛሬ አብርሽ ጋይስ በጣም ነው ያናደደኝ። ምክንያቱም ደግሞ እንደምታወቁት እንግዲህ መድብ እንትናገ የግሌና ገልሙ እንግዲህ አሪፍ የፍቅር መንገድ ላይ እየተጓዙ ባለበት ሰዓት ላይ መሰናክል ሆናችሁ ጋይሶች። እንግዲህ እንደምታወቀው የግሌ አብርሽን በጣም ነው የምትወደው። እንኳን አይደለም እሱን በቃ ማንም እንትን እንዲል አትፈልግምና በስሙ እንኳን ቆላምጠው ሲጠሩባት እንዴት እንደምትሆን ታውቃላችሁ። ግን አሁን ላይ ሲያያት እሷን ትቶ ያለው ስሜት ለትትና ከዛም አልፎ እንግዲህ ሌሎች ሴቶችን ስለሆነ ያባረረ የሚገኙ በዛ አማካኝነት እንግዲህ እሷ ከሱ ግዴታ ማራቅ እንዳለባት የራሷን ህይወት መኖር እንዳለባት አስባለች ማለት ነው። ያንንም ነገር ለማድረግ የምትችለውን ነገር እያደረገች ነው። አሁን ላይ ከሱ ጋር ልቧ በጣም ርቋል። አሁን እንዳውም ወዲ ገልሞ ነው ሁኔታ ነገሯ እየሄደ ያለው ማለት ነው። ከገልሞ ላይ ደግሞ አሁን አዲስ ነገር ሊጀምሩ ሲሉ እንግዲህ ምንድነው አለው አብርሽ ባለፈው አንደኛ በደብዳቤም ጽፎ ሰጥቶታል፣ አሳይቶታል። ከዛ ሲቀጥል ደግሞ አሁንም ያላቸውን ቀረቤታ ሳይ እንግዲህ ባለፈው ጠይቀው ነበርና አብርሽ እንዴት ነው የነገር አንተም እንዴት ስትለው አይ የግሌ በቃ የኔ ብቻ እንድትሆን ነው የምፈልገው ማለት እሱን እያለች ዝም ብላ በቃ እየተጃጃለ እንድትኖር እሱ ግን የራሱን የሚመርጠውን እየተከተለ ሊኖር አስባችሁታል ጋይስ? በቃ ሰው እንደዚህ ነን እኛ በቃ እንደዚህ ነን ማለት ነው። ኬት ያኔ ማለት እንዴት ነው ሰው እያሰበ ያለው? ስለዚህ የሱን ሰው የሁሉም የራሱን ፍላጎት እናንተ ነው የሚጠብቀው እንጂ ስለሷ ደንታ የለውም። ስለዚህ በዚህ መካከል ላይ እሷ ደግሞ ሌላ ጓደኛ ልትይዝ ወይም ሌላ ለህይወት ልትጀምር እሱን መርሳት እየፈለገች እያለ ወደ ራሷ መንገድ ልትገባ እያለች ያለበት ሰዓት ላይ ከዛ እሱ ደግሞ ሌላ መሰናክል ማለት ነው ጋይስ። እንዴት ነው እንደዚህ ሊሆን ይችላል ነው? እንዴት በቃ እንዴት ይሄ ነገር ይሆናል? ጉድ እኮ ነው እንዴ! ሁሉንም ነገር እንደዚህ በዚህ ልክ ማድረግ ምን ይባላል ማለት? እንዴት እስከ መቼ ነው ይሄ ነገርስ ሊሆን የሚችለው? በፍጹም በጣም ነውር ነው ጋይሶች ይሄ ማለት ነው። ምክንያቱም አንድ ሰው የራሱን ብቻ ጥቅም እንትን ብሎ በቃ ሌላ ሰው አይመኛትም፣ ግን እሱ ደግሞ የራሱን ህይወት እንትን ብሎ ሊሄድ እንዴት ሊሆን ይችላል ማለት? ከምን አንፃር ሊሆን ይችላል? በጣም ነው የሚያስጠላው። እንዴት ለምን ከምን አንፃር የሚለው ነገር ስታስቡት በጣም ነው የሚደብረው ማለት ነው። ምክንያቱ ደግሞ ለምን እንዴ ግዴታ የሱን ጥቅም ብቻ አይደለም ማስጠበቅ ያለበት ወይ ደግሞ እንደዚህ ማድረግ ያለበት። በቃ የሷንም ደግሞ ሴት ልጅ ነች። በቃ ልቧን የሷን ደግሞ ስሜቷን መጠበቅ ግድ ነው። ኦኬ ካለ ደግሞ ግዴታ የራሷን ሆና እንድትል መፈለግ አለበት። ዝም ብሎ በዚህ ልክ እንትን ማድረግ ብቻ ያን ያክል መልካም ነው ብዬ አላስብም ማለት ነው። እና ወደ ቤተሰቦቻችን እንግዲህ ትንሽ አላናደዳችሁም? በእርግጠኝነት ሁላችሁም እንደምትናደዱበት እርግጠኛ ነኝ። ለምን የደረገው ነገር ወይም ደግሞ የሰራው ስራ ድርጊቱ በጣም የሚያበሳጭ ነው ማለት በጣም ከሚባለው በላይ የሚያስጠላም ነገር ስለሆነ ማለት ነው ቤተሰቦቻችን። ኤኒዌይስ በዚህ ልክ ነው እንግዲህ እንትን እያለ ያለው። ከዛ በተረፈ ግን ቆንጆ ነው፣ አሪፍ ነው። ሁሉም ነገር ደስ የሚል ነበረ፣ መልካም ነው በጣም ከሚባለው በላይ ማለት ነው። እንግዲህ ደግሞ የግሌና እንግዲህ አንድ ላይ እንደሚሆኑ ምንም ጥያቄ የለውም። ምክንያቱም በዚህ ሁኔታ እስከ መቼ ሊሆን ይችላል? በጣም አሪፍ ነገር እንደሚሆን ተስፋ አለን። ምክንያቱም አብርሽም እንደዚህ በሰው ህይወት መጫወት የለበትም። እሱ የራሱን ህይወት እየመራ ነው አይደል? ስለዚህ እሱ ራሱን ህይወት ሲመራ ደግሞ የሰውንም ደግሞ ህይወት የሰዎችንም ደግሞ ስሜት ማክበር ግድ ነው ማለት ነው እንጂ ዝም ብሎ ብቻ የራስን ስሜት ተከትሎ ሰዎችን ማስለቀስ እንቅፋት መሆን ነው። በሰው ልብ መጫወት እኮ ግን ይደብራል ጋይስ፣ የእውነት ማለት ነው። የምር በጣም ነው የሚደብረው። ለምን እንደዛ ይሆናል?
በጣም ነው የሚደብረው። ምክንያቱም በዚህ ሁኔታ በጭራሽ መሆን የሌለበት ነገር ነው። በጣም ነው የሚደብረው ማለት ነው ውዶችዬ። ስለዚህ እንግዲህ ሁሉም ነገር መልካም እንደሚሆን ተስፋ እናደርጋለን። ያው እንግዲህ አብርሽም ይህኔ እንድትሆን ብቻ ነው የምፈልገው እያለ ነው። ምክንያቱም እሷን እንደተቀማጭ እንትን አድርጎ እሱ ደግሞ የፈለጋት ሴት ጋር ይሄዳል፣ ይመጣል፣ ይመርጣል፣ ያማርጣል። እሷ ግን ነው ጉድ እኮ ነው እናንተ አስባችሁታን ጋይስ? አቤትኛ ሰዎች እኮ ማለት ነው የራሳችንን መንገድ ለማስተካከል የማንጥርበት የማንገባበት የማንወጣው አቀበት የለንም። ግን የሰዎቹ ህይወት ተብሎ ሲባል ዶን ወሪ ምንም አይነት ምንም ኬር አይሰጠንም። ሰው ማለት እኮ እንደ ለሰዎች ማሰብ ስንችል ነው ሰው የምንባለው እኮ ከእንስሶች የምንለይበት ምክንያታችን ይሄ ነው።